ታውቃለህ። በጣም ሶሪ፣ በጣም ይቅርታ። አንተም ባለቤትም እግዚአብሔር ይባርካችሁ፣ ይጠብቃችሁ፣ ስራውን በርቱበት። አሁንም ብሏል፣ አንድም ጸበል በእነሱ ጋር የሚሸጥ ነገር የለም። በግልጽ ሰምቻለሁ። ለያሬዶ ለመዝሙር ያሬዶ ስታብራራ በግልጽ ሰምቻለሁ። የሚሸጥ የለም። ወገኖች ካላችሁ ይሄንን ጸበል የምትፈልጉ ካላችሁ ወይ ደውላችሁ በደሊቨሪ ውሰዱ፣ ወይ ደግሞ መታችሁ ፒክ አድርጉ ነው መሴጁ። ይሄ ነው መሴጁ፣ ሌላ መሴጅ የለም። ብዙ ጊዜ ስለምጠይቁ ሌላ ግን የራሳቸው የሆነ ቢዝነስ እንዳላቸው ብዙዎቻችሁ ስለምታውቁ እንደው በሱም አግዟቸው። በቃ ይሄ ነው። የቤተ ክርስቲያን ልጅ ነው ወንድማችን፣ የሰንበትም ተማሪ ነው። ስለዚህ እኔ ማክበር ያለብኝ እሱ ሳይሆን እኔ በተለየ መንገዱ ነው ወንድማችንን የምናየው። በቄ ፎሎም አድርጌ ያለው በውስጥም መልእክት አስቀምጬ እልሃለሁ። ካየው ከሰማው በኋላ ከወንድማችን ያሬዶ ጋር ያረከውን ነገር ሰምቼ በጣም ደስ ብሎኛል እና እግዚአብሔር ይባርክ ነው የምለው። ከዚህ በላይ የምትለኝ ካለ እሰማለሁ። ለሌላም ጊዜ ደግሞ እባካችሁ እንደው በመድኃኔዓለም ይሁንባችሁ መልካም የሚሰሩ ሰዎች መልካም ስራቸውን ላኩልኝ። ጠብቃችሁ የሆነች የተሳሳተች ነገር አለ ሲባል ሮጣችሁ ከምልኩልኝ መልካም የሰሩትን ጥሩ የሰሩትን ብዙ የምንናገርላቸው ነገሮች ባሉበት ነገር ሲሆን ብቻ አትላኩ እና ይሄ ለእኔም ትልቅ ትምህርት ነው። ቂመኛ መጥፎ ሰው የቤተ ክርስቲያን ሰው ባይሆን እኔ እና እሱ ስንላላ ስንውላል። የቤተ ክርስቲያን ሰው ስለሆነ ግን በቃ በአንዴ እሱም ፈታ በአንዴ እኔም ፈታ ተግባባን እና ባካችሁ መልካም ነገሮችን ብታዩ ደስ ይላል። በዚህ አጋጣሚ ናርዲ ግን እውነቴን ነው የምልህ በጣም ልዩ እህት ናት። የተለየች እህት እንደሆነች ላውራ። ያሬዶዬ ካጠፋው የኔ አባት በጣም ይቅርታ። በጣም መወደው ማከብረው እንደ ታናሽ ሆኖ እኔ ታላቅ ሆኜ ሳጠፋ ጓ የሚልብኝ የሚገስጥ የሚያስተካክል ወንድም አለኝ። እግዚአብሔር ያክብርልኝ የኔ አባትና ቅድምም ስላልቻለ ነው እንጂ እሱ ይግባና እውቀሴን ብዬ ነበረ። ቅድም አልቻለም። ግን የቤተ ክርስቲያን የሰንበት ተማሪ አንተ ወንድም ጋር መጥቶ ማድረጉ ደስ ብሎኛል። የምጨምርልኝ ካለ ያሬዶዬ ፕሊዝ፣ ለመቀበል ዝግጁ ነኝ። እሺ፣ በጣም አሪፍ። እግዚአብሔር ይመስገን። እንኳን በዚህ መልኩም እናንተም ለማውራት ተረጋግታችሁ። ሰው ሲናደድ ሲበሳጭ ብዙ ነገር ያወራል። ስለዚህ እሱ አይጠቅመንም። ያወራ ነው ከልባችንም አውጥተን ሳይሆን ተናደን ነው ብላችሁ ራሱ ይህም ትልቅነት ነው ባይዘወይ። ምክንያቱም በጣም በዚህ ሰዓት ታውቃላችሁ ኢጎ፣ ብዙዎቻችን ኢጎ አለብን። ይቅርታ ለመጠየቅ እንኳን በጣም እንላላጣለን፣ ብዙ እንታገላለን፣ እንላፋለን እና ይቅርታ በራሱ መባል በጣም ትልቅ ነው። እግዚአብሔር ደግሞ የሁላችንም ይቅርታ ይቀበለን። ስለዚህ እኔ ሁለት ነገር ነው ማጠቃለያው። አንደኛው ቪዲዮ ቸኩለን አይተን በተቆራረጠ ቪዲዮ ኮመንት የምንሰጥ፣ በተቆራረጠ ቪዲዮ ቶሎ ሪያክት የምናደርግ ሰዎች ቆም ብለን ደጋግመን እንድናስብ እሱን ዛሬ አይተናል። የምትልኩ ሰዎችም እንዲያው መልካም ነገሩን ብትልኩ፣ ድካም ብቻ አትላኩ። መልካሙንም አይታችሁ ያንን ሰው ለማረም ለማገዝ በሚሆን መልኩ ብታረጉ እሱን ተምረናል። ከበቄ ደግሞ ሌላ የተማርነው ምንድን ነው? ቤተክርስቲያን ውስጥ በዚህ ሰዓት ብዙ ሸቃጮች፣ ለዋጮች፣ ነጋዴዎች፣ ብዙ ይሁዳዎች በዝተዋል። እኔ እንዲሁም አሁን በቃ የሚገርም ቅዱስ ቁርባን ብቻ ነው መሸጥ በቃ የቀረው። ሁሉ ነገር የተሸጠ ነው እንደምታየው፣ አጭበርባሪ ሌባ ሁሉ እየሸጠ ነው። እና ቤተክርስቲያንን ማክበር፣ ቤተክርስቲያንን መጠበቅ፣ ልጄ ይቅርታ እንግዲህ ድምጿን፣ ቤተክርስቲያንን ማክበር መጠበቅ የሁላችንም ድርሻ ነው። እኔ ቤተክርስቲያንን ካልጠበቅኩ ማንም አይጠብቅልኝም። ቤተክርስቲያንን ሳከብር ነው ሌላ ሰው የሚያከብርልኝ። ስለዚህ በቄ ምንድነው ለአንተ አደራ የምነግርህ፣ ንግድህን እንደ ንግድነቱ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ለይተን፣ የእግዚአብሔር ነገር የንግድ ማጧጣፊያ መሸጫ አይደለም። እንደዚህ የምታደርጉ ሰዎች እንድትመለሱ ተምረንበታል። ስለዚህ ይሄንን ለይተን እንድንሄድ፣ አንተም ደግሞ በስራ እንድትበረታ፣ በአገልግሎት እንድትበረታ። ፈተናው ለበጎ ነው። ዋናው ልብህ ንጹህ ከሆነ አንተና እግዚአብሔር ባወቃችሁት የምታደርገው ነገር እግዚአብሔርን ደስ የሚያሰኝ እስከሆነ ድረስ ዓለም ላያጨበጭብልህ ይችላል። ትልቁ ነገር እግዚአብሔር መደሰቱ ነው። ሰዎች ግን ሲሰናከሉብህ፣ ሰዎች የሆነ ነገር ሲሆን ቶሎ ብለህ ጥበብን፣ ትዕግስተኝነትን ይዘህ ይቅርታ መጠየቅ። በተረፈ ራስን ካድ፣ መስቀሉን ተሸከም። እሱን ነው የምነግርህ። ጭብጨባ፣ ሙገሳ
ሁሌ አይኖርም። ሁሌ ቃና ዘገሊላ የለም። ቀራኒዮንም መልመድ አለብን። ብዙዎቻችን ቃና ዘገሊላ ነው የምንወደው፣ ጭብጨባውን ሙገሳውን ነው የምንወደው። ቀራኒዮ ሲመጣ የለንም። ቃና ዘገሊላ ላይ ብዙ ነን። ቀራኒዮ ሲመጣ ግን በቃ ያቺ ሐሙስ ምሽት ሐዋርያቱን በደንብ ፈትናለች። ሐሙስ ምሽት ትመጣለች ብለው እኮ አልጠበቁም ሐዋርያቱ። እንደሌላው ሐሙስ መስላችኋለች ያቺ ሐሙስ። እንደሌላው ሐሙስ ሊያሳልፉ ነበረ ሐዋርያቱ። ያቺ ሐሙስ ግን ፈተና የሚፈተኑበት፣ መከራ፣ መታሰር፣ ማስፈራራት፣ ስድብ፣ መደብደብ የሚደርስበት ጊዜ ሆነና ካዱት ጌታን። ሁሉም ተበተኑ፣ አናቅህም አሉ። አየህ፣ እኛም እያንዳንዳችን ሐሙስ አለችን የምትመጣ ማንነታችን የሚታይበት፣ ክርስትናችን የሚመዘንበት፣ መዘምራነታችን፣ ዲያቆንነታችን፣ ቄስነታችን፣ ጳጳስነታችን፣ መነኩሴነታችን ሁሉ የሚመዘንበት ሐሙስ ምሽት ትመጣለች። የዛን ሰዓት ጌታን እንክደው ይሆን ነው አሁን። ስለዚህ እኔ በቄንም አደራ ምልህ ቅድም ራሴን አጠፋለው በቃ እኔ ተገፋው ምናምን የሚለው ነገር እሱ አይሆንም። ሐሙስ ምሽትህን እንደ ዮሐንስ ጌታን እንደሚወድ ዮሐንስ በርትተህ እስከ መስቀል ድረስ ተከተል። ከጌታ ጎን በደስታውም ጊዜ በመከራውም ጊዜ ቁም፣ አብረሁን። በዚህ ንቅንቅ እንዳትል፣ እምነት ላይ አትደራደር። ቤተክርስቲያንህ ትበልጣለች ከሁሉም። የአንተን ቤተ እምነት በቄ ደስ እንዲለው ብሎ የሚያደርግልህ ማንም የለም። በእምነትህ ሁሌም የበላይ ናት። ክርስትና ሁሌም የበላይ ነው። ክርስቶስ ሁሌም ክብርክ ነው፣ ሞገስክ ነው፣ ከፍታክ። እሱ ላይ ልትደራደር አይገባም። ምንም ነገር ቢመጣ ክርስቶስ ውበት ነው፣ ክርስቶስ ሀብት ነው፣ ክርስቶስ ደስታ ነው፣ ክርስቶስ ትዕግስት ነው፣ ጥበብ ነው። ስለዚህ ይሄንን በምንም ትሬድ ልታደርገው ልትለውጡ አይገባም። በቄ ሁላችንም አይገዝ ዛሬ ይሄንን ብዙ ተምረናል። እግዚአብሔር እኔንም የእናንተን ፍጻሜ ያሳምርልን፣ በእምነታችን ያጽናን፣ ስራህን ይባርክልህ፣ ትዳር ልጆችን ይባርክልህ። ነገ የይቅርታ ቪዲዮ አንተን ባለቤትህም ሰርታችሁ አጥር ያለሽ ቪዲዮ ቤተክርስቲያንን ደስ የሚያሰኝ ምእመኑን ደስ የሚያሰኝ አንተንም የሚያስከብርህ አስተዋይ ጥበበኛ የሚያስብልህ እግዚአብሔር ይመስገን። እንኳን ይሄ ልጅ ክርስቲያን እኮ መሆኑ ነው ተብሎ ክርስትና የሚሞገስበት የይቅርታ ቪዲዮ ስራና ይህንን በዚህ መልኩ ማለፍ እንችላለን። ዮኒ እናንተም እንግዲህ ለበጎ የታወቃችሁት በቄ ዮኒ በጣም ብዙ ጥሩ ወንድም ይሆናል። እኔ ዮኒ በጣም ጥሩ ወንድሜ ነው እውነቱን ለመናገር። ብዙ ሰው ያው ሚዲያ ላይ ነው የሚያውቀው፣ እኔ ግን በስልክም አውቀዋለሁ። ሚዲያ ላይ እና ስልክ ታውቃለህ፣ እና በስልክ እኔና ዮኒ ብዙ እናወራለን እና ተቀራረቡ፣ ተደዋውሉ፣ ብዙ ነገር ቢዝነስንም በደንብ ንገረው፣ ብዙ ያስታውቅልሃል። ትኬት ኦፊስ አለው በዮኒ እና አይ ቲንክ ዱባይም አለው። አይ ቲንክ ኢትዮጵያን ብራንች ከፍቷል። ብዙ ብራንቾች እየከፈተ ነው። ለብዙ ኢትዮጵያን ብዙ የስራ እድል እየፈጠረ ነው በቄ እና ብዙ የተቸገሩ፣ የተራቡ፣ የታመሙ ሰዎች ይረዳል በቄ። ባለቤቱም እንደዛው እና በጣም የተባረኩ ቤተሰቦች ናቸው። ስለዚህ